የሆኑ ኢሳያስ አፈወርቂ አቀባበል ያደረጉ የፖለቲካ ካድሬዎች ወይም ፖለቲሳይዝድ የሆኑ የዳውሮ ምሁራን የነገሯቸውን ሐሳብ እንደወረደ በመቀበል ከወላይታ ጋር የነበረው ግጭት ምናምን በማለት ስለ ሐላላ ኬላ ተናግረዋል። ይሄ ቱሪስት የሚለው ነው። ይሄ ፎሬን ቱሪስት ወይም ፎሬን ትራቨለር የሚናገረው ንግግር ነው። ለኢትዮጵያ አንድነት የሚያስብ በወላይታና ዳውሮ መካከል የነበረውና ሊኖር የሚገባው የነበረው ማህበራዊና ባህላዊ መስተጋብር እንዲቀጥል የሚፈልግ ወይም እንዲቀጥል ወይም መቀጠል አለበት ብሎ የሚያስብ በሳል አገር ወዳድ የአገር መሪ ፖለቲከኛ በእንደዚህ አይነት አይገልጽም። ኢትዮጵያ ውስጥ ብዙ ኮንትሮቨርሲ አለ። በታሪክ ላይ መግባባት የለም። ትልቁ ችግራችን በሂስትሪ ላይ ኮንሰንሰስ የሌለን መሆናችን ነው። ይህንን ሂስቶሪካል ኮንትሮቨርሲ አካዳሚሻንስ ፖለቲከኞች ሪኮንስትራክት በማድረግ ሪራይት በማድረግ ለኢትዮጵያ ህዝቦች ኦር ለአገረ ኢትዮጵያ ለመጻኢ አገረ ኢትዮጵያ ግንባታ በጎ አስተዋጽኦ እንዲያበረክት የሚያስችሉ የታሪክ ትርክቶችን ነው ማንጸባረቅ ያለብን። መሪዎቻችን ኦር አብይ አህመድ በመጀመሪያ ደረጃ ኮንትሮቨርሻል የሆነ ልክ ናው ኤንድ ሂር የሰሙትና የተመለከቱትን መረጃ በፓርላማ ኦፊሻሊ እንደ አንድ አገር መሪ እንዲናገሩ እንዲደሰኩሩ ያንን የተሳሳተ ያንን ኮንትሮቨርሻል የሆነ አስተሳሰብ እንዲያራምዱ ፐብሊሳይዝ እንዲያረጉ እንዲያንጸባርቁ አስገዳጅ ሁኔታ የለም። ኢቭን በፓርላማ ላይ ለሳቸው ከቀረቡ ጥያቄዎች አንፃር ሬሌቫንት አይደለም ስለዚህ ጉዳይ መናገር። አስገዳጅ አይደለም። አስገዳጅ ሆኖ ቢገኝ እንኳን ለሀገር ግንባታ በሚጠቅም መልኩ በዳውሮና በወላይታ መካከል ያለውን ማህበራዊና ታሪካዊ መስተጋብር ማስቀጠል በሚችልበት መንገድ ኢቭን ባይኖር እንኳን ሊያጠናክር የሚያስችሉ ሐሳቦችን በጥንቃቄ ማቅረብ ነበረባቸው። ይህን አላረጉ። ይልቁንስ ወላይታን ወራሪ ዳውሮን ተከላካይ አድርጎ የሳቸው ንግግር ወላይታን ወራሪ ዳውሮን የወላይታ ወራሪዎች ተከላካይ አድርጎ የሳለ ነበር። ምናልባት ተመልካቾች ይህን ቪዲዮ የምትመለከቱ ሰዎች ከዚህ ቀደም በጠቅላይ ሚኒስትሩ ጽሕፈት ቤት ውስጥ
የደቡብ ብልጽግና ካድሬዎች ዞን ከፍተኛ አመራሮችን በጽፈት ቤታቸው ጠርተው ንግግርና ውይይት ባደረጉበት ወቅት የጋሞ የጎፋ የዳውሮ ተወካዮች ከወላይታ ጋር አይደለም በምድር በሰማይ አንገናኝም የሚል ንግግር ተናግረዋል። እነኚህ የጎፋ የዳውሮ የጎፋና የጋሞ ተወካዮች በዚያን ወቅት የተናገሩት ንግግር በወላይታና በነዚያ እነሱ ወክለናል በሚሉት ህዝቦች መካከል የነበረውን historical and current reality የሚያንጸባርቅ አልነበረም። ወላይታ የጋሞ ጠላት ሆኖ ወላይታ የዳውሮ ጠላት ሆኖ ወላይታ የዶርዜ ጠላት ወላይታ የጎፋ ጠላት የኮንታ ጠላት ሆኖ አያቅ እነሱም ያውቃሉ። ነገር ግን ዛሬ ጠቅላይ ሚኒስትሩ የተናገሩት የዚያን ጊዜ ከወላይታ ጋር አይደለም በምድር በሰማይ አንገናኝም ብለው የጋሞ የጎፋ የዳውሮ አመራሮች ሲናገሩ በጽፈት ቤታቸው ጠርቶ ውይይቱን ይመሩ የነበሩ ጠቅላይ ሚኒስትር አንዳች የማስተካከያ አስተያየት አልሰጡም። ተገቢ አይደለም፣ የተናገራችሁት ነገር ትክክለኛ አይደለም፣ ከሂስቶሪካል and current socio-economic and political reality አንጻር እናንተ የምትናገሩት ነገር ልክ አይመስለኝም ብሎ ለማስተባበል ባይቃወሙ ባይገስጹ እንኳን ለማስተባበል አልሞከሩም። ለነገሩ ይህንን የማስተባበል ኒውትራላይዝ የማድረግ historical anthropological and archaeological ግንዛቤ ጠቅላይ ሚኒስትሩ ነበራቸው ብዬ አላቸው ብዬ አላስብም አልገምትም። ነገር ግን እንደ አገር መሪ ቢያንስ በእነዚህ ህዝቦች እሳቸው አበለጽጋለሁ አሳድጋለሁ ብለው ተስፋ በሚሰጧቸው ህዝቦች መካከል የተሻለ ማህበራዊና ኢኮኖሚያዊ ፖለቲካዊ መስተጋብር ፖዚቲቭ የሆነ ነገር እንዲፈጠር አንዳች አስተያየት አልሰጡም። ዛሬ የተናገሩት ንግግር በኔ እይታ ወላይታንና ምናምን የወላይታን ግጭትና ምናምን መሪ በመሰረቱ የአገር መሪ ምናምን ብሎ ንግግር አያደርግ። አጥፍቼ እንደሆንኩ አርሙ። በየት አገር ነው መሪ ምናምን የሚለው? ምናምን ይባላል እንዴ እንደ መሪ?
ምናምን በሚለው መረጃ ያስተላለፉት መልእክት በዳውሮና በወላይታ መካከል መቃቃር እንዲፈጠር መለያየት እንዲፈጠር ጥላቻና ጥርጣሬ እንዲፈጠር ሆን ብሎ ያደረጉት ንግግር ይመስለኛል። because የአገር መሪ ካሰፋ ከኔ ይልቅ ጠንቃቃ መሆን አለበት በሚያደርገው ንግግር። መሪ የሚያደርገው ንግግር አካዳሚካሊ እንደሚፈተሽ ፖለቲካሊ እንደሚፈተሽ እመራዋለሁ። እኔ ነኝ መሪ፣ እኔ ነኝ አሻግራለሁ፣ እኔ አሻግረዋለሁ ብለው የሚደሰኩሩለት ሀገረ ኢትዮጵያ ጉዳት ውስጥ እንዳይገባ ጥንቃቄ ማድረግ ይገባቸው ነበር። ንግግራቸው የቱሪስት አይነት ነው። ፖለቲከኛም እንደዚህ አይናገርም። ጤናማ በሳል አገር ወዳድ ፖለቲከኛ እንዲህ አያደርግም። ሶሻል ሳይንስ ሪሰርቸርና ስኮላር እንደዚህ አይነት መግለጫ አይሰጥም። here and now በሆነ መንገድ ስለ ህዝብ ስለ አንድ የአገር አካል ህዝብ ምንም አይነት ማብራሪያ አይሰጥም። አንገብጋቢም አልነበረም። ምናልባትም ዶክተር አብይ አህመድ በጽፈት ቤታቸው በነበረው የዞን ባለስልጣናት ውይይት የዳውሮ የጎፋ የጋሞ አመራሮች ስለ ወላይታ የሰጡትን አፍራሽ አስተሳሰብ ሰምቶ እንዳልሰሙ አይቶ እንዳላዩ ያለፉት ሆን ብለው አሁንም በሁለቱ ህዝቦች መካከል መቃቃር እንዲቀጥል ሆን ብለው divide and rule የሚለውን የእንግሊዞችን የፖለቲካ ከፋፍለ ግዛ የሚባለው የእንግሊዞችን ባህል የፖለቲካ ባህል ተግባራዊ ያደረጉ ይመስላል። ወላይታ ጠል የሆነ አስተሳሰባቸው ድንገት ያንጸባረቁ ይመስላል። አፄ ኃይለ ሥላሴ ዩኒቨርሲቲ ትምህርት ዕድል አልነበራቸውም። ምኒልክም አልነበራቸውም። ኢያሱም አልነበራቸውም። ዩኒቨርሲቲ ቀርቶ መደበኛ ትምህርት ዕድል እንኳን አልነበራቸውም። እንዲህ አይነት ንግግር አላደረጉም። ይህ አፍራሽ ይህ ኃላፊነት የጎደለው ንግግር መሆኑን በመጀመሪያ ላንጸባርቅላችሁ ፈልጋለሁ። ወደፊትም ዶክተር አብይ እዚህ ብቻ አይደለም ስለ ሸክላ ድስት፣ ስለ ብረት ድስት፣ ስለ ሙቀጫ፣ ስለ ምናምን የሚያንጸባርቋቸው ኦፊሻል ፌስቡክ ገጻቸው ላይ የምጽፏቸው ነገሮች በእውነት እሳቸውን አይመስልም።
ጠቅላይ ሚኒስትር አይመስልም በእውነት ጠቅላይ ሚኒስትር አይመስልም ምንም እንኳን እነኚህ ሐሳቦች implicitly የራሳቸው የሆኑ ፖለቲካ ዓላማዎችን ያንጸባረቁ ቢሆኑም conceptually unfit theoretically unfit logically unfit ከጥቅማቸው ይልቅ ጉዳታቸው የሚያመዝን ነው ይሄን ካልኩ ወደ ፓርላማው ንግግር ቶሎ እመለሳለሁ ጥቂት ደቂቃዎችን ጠብቁኝ አመሰግናለሁ የኢትዮጵያ አሁን ወደ ፓርላማው ንግግር እሳቸው ስለሰጡት አስተያየት ኮንስትራክቲቭ የሆኑ ትችቶችን ማቅረብ አለብኝ ብዬ አምናለሁ ኢትዮጵያዊ ነኝ የኢትዮጵያ ጉዳይ ያገባኛል በርግጥ ያገባኛል ኢትዮጵያ የብዙ ብሔሮችና ብሔረሰቦች መኖሪያ ነች ኤትኒክ ሙዚየም ትባላለች ሶ እንደ አንድ የወላይታ ተወላጅ እኔ ሰብጀክት ሜንታሊቲ የለኝም ኢትዮጵያ ለሁሉም ብሔሮችና ብሔረሰቦች ምቹ እንድትሆን ነው የምፈልገው እኔ ህብረ ብሔራዊት ኢትዮጵያን ነው የምፈልገው የማንም ኢትዮጵያዊ ብሔር ለሌላው ፕሪቪሌጅድ ብሔር ተላላኪ እንዲሆን አስተናጋጅ እንዲሆን ምሳ ወይ ራት ግብዣ ላይ ወይም በምሳና ራት ግብዣው ምግብ ሆኖ እንዲቀርብ አልፈልግም እኔ ሁሉም የኢትዮጵያ ብሔሮችና ብሔረሰቦች irrespective of their demographic differences fair የሆነ ተጠቃሚነት ፍትሃዊ ተጠቃሚነትና ፍትሃዊ ተጠያቂነት የሰፈነባት ሁሉም የኢትዮጵያ ብሔሮችና ብሔረሰቦች የራሳቸውን እድል በራሳቸው የመወሰን
ተቀዳሚ ሰብአዊ መብት የተረጋገጠባትን ኢትዮጵያን ይፈልጋሉ። ማንም ተራ በተራ እየመጣ ጉልበት ያለው ወይም ጎርፍ ያመጣው በሌላው የኢትዮጵያ ብሔር ላይ ጫና እንዲፈጥር ተጽዕኖ እንዲፈጥር እንዲጨቁን ኦር የሚጨቆንባት ጫና የሚፈጥርባት አብዛኛውን የኢትዮጵያ ብሔሮችና ብሔረሰቦች የምሳ ግብዣው አስተናጋጅ አድርጎ የሚጠቀምባት ወይም በምሳ ግብዣው ምሳ ወር በእራት ግብዣው እራት አድርጎ የሚበላባት ኢትዮጵያን እኔ አልፈልግም። ዛሬ የኔ ትውልድ የሆነው የወላይታ ህዝብ አይፈልግም፣ የኦሮሞ ህዝብ አይፈልግም፣ የትግራይ ህዝብ አይፈልግም፣ የሲዳማ ህዝብ አይፈልግም። ሁሉም የደቡብ ይሄ በተለምዶ አሃዳዊ በሆነው የደቡብ ኢትዮጵያ ብሔሮችና ብሔረሰቦች ክልላዊ መንግስት ያለው ብሔር አይፈልግም። ቅማንት አይፈልግም፣ አገው አይፈልግም፣ ኩናማ አይፈልግም፣ አፋር አይፈልግም፣ ሶማሌ አይፈልግም፣ ቤኒሻንጉል ጉሙዝ አይፈልግም። ነገር ግን እንደ አውሮፓ አቆጣጠር ከ1991 በፊት የነበረው አሃዳዊው ጨፍላቂው የፖለቲካ አስተዳደር ስርዓት ዳግም በኢትዮጵያ ውስጥ ተንሰራርቶ ኃይልና ጉልበት አግኝቶ የፈለገውን እንዲያደርግ የሚፈልጉ አካላት አሉ። ኖስታልጂክ የሆኑ አፍቃሪ አሃዳዊ ስርዓት የሆኑ ወገኖች አሉ። አብዛኛው የማይፈልገው ምናልባትም ብልጽግና መንግስት የዶክተር አብይና ከዙሪያቸው ያሉ ኢንፎርማል የሆኑ አማካሪዎቻቸው ብሎም ያንን አሃዳዊ ስርዓት ህልም ኦር አሃዳዊ ስርዓት ህልመኛ የሆኑ ሚዲያዎች በቅርብ ጊዜ ከአየር ላይ የወደቀው ዳግም እንዳይነሳ እየጸለይኩ ያለሁት እነ እሳት ያሉ ሚዲያዎች በእነዚያ ሚዲያዎች የሚያቀነቅኑ ጥቂት አካላት አሉ። እነኚህ አካላት ኢትዮጵያ ማለት እኔ አሁን ፐርሰናሊ በእነኚህ ሚዲያ ላይ ያንን ጥንታዊ የሆነውን ኋላ ቀር የሆነውን የአሃዳዊነት ፖለቲካ ህልመኞች በተለይም በአዲስ አበባና በአማራ ክልል ውስጥ በአዲስ አበባ ከተማና በአማራ ክልል ውስጥ የነኛ ህልመኞች ደጋፊ የሆኑ አሃዳውያን አሃዳዊት ኢትዮጵያ አንዲት ኢትዮጵያ አንድ ባህል ሁሉም የኢትዮጵያ ብሔሮች ሪፕሬዘንት የማታደርግ ብዝሃነትን የማታስተናግድ
ከ99.9% በላይ የሆኑ ብሔሮችና ብሔረሰቦች ብሔራዊ ራዕያቸው ታሪካቸው ባህላቸው ሪፕሬዘንት የማይደረግባት ጨፍላቂት አሃዳዊት ኢትዮጵያ የሚያራምዱ ወገኖች ካለፉት 2 ዓመታት ጀምሮ በኢትዮጵያ ውስጥ ከፍተኛ ተጽዕኖ እየፈጠሩ እንደኔ ያሉ ኢትዮጵያ ህብረ ብሔራዊት ነች ማልቲናሽናል ነን ማልቲካልቸራል ነን ሂስቶሪካል ኢንጀስቲስ መልሰን ተመልሶ እንዲተከል አንፈልግም የምንል ህዝቦች እንደኔ አይነት ግለሰቦች የስድብ ማዓት የነቀፋ ማዓት የስም ማጥፋት ዘመቻ የማሸማቀቂያ አይዲዮሎጂ ሆን ተብሎ ፕሮዲዩስ የተደረገ ኢቭን ይሄ ጀኒውን የሆነው ኢንተርናሽናሊ ሪኮግናይዝድ የሆነው በዚህች አገር ህገ መንግስት ውስጥ እውቅና ያገኘው እኛ ምናራምደው አስተሳሰብ የፖለቲካ አስተሳሰብ አህዳዊነት አያዋጣም ህብረ ብሔራዊት ኢትዮጵያ እውነተኛ ህብረ ብሔራዊት ፌደራሊስት ኢትዮጵያ ብለን በማራመዳችን ይሄን ሐሳብ በማንጸባረቃችን እንደበደባለን እንታሰራለን እንድናፍር ጭምር ይፈልጋል የመንግስት ሚዲያዎች ከወላይታና ከሌሎች የኢትዮጵያ ብሔሮችና ብሔረሰቦች ኪስ ውስጥ በሚከፈል ግብር ታክስ ስራቸውን የሚያከናውኑ የመንግስት ሚዲያዎች ጭምር ያንቋሽሹናል ያብጠለጥሉታል አሳንሶ ይመለከቱታል ይሄ ደግሞ የዶክተር አብይ ብልጽግና መንግስት ኢምፕሊሲትሊ ሰፖርት የሚያደርገው ፕሮጀክት የፖለቲካ ፕሮጀክት መሆኑ እጅግ ያሳዝናል የነሱን ሐሳብ የነርሱን ሂስቶሪካል ኖስታልጂያ ኤኮ ካደረግን እንደ ገደለማምቶ ሪፍሌክት ካደረግን እንደነ ታዲዮስ ታንቱ ኤኮ ካደረግን ሪፍሌክት ካደረግን እኛ ምርጥ ኢትዮጵያውያን እንባላለን ያሞግሱናል ያሞካሹናል ያተልቁናል ጀግና ናቸው ይሉናል በአንጻሩ ደግሞ ታሪካዊ እና አሁን ያለው ገሃዳዊ እውነታ ስናንጸባርቅ ዋላቀሮች ሌቦች አላዋቂዎች የህወሓት አሽከሮች ይሉናል
27 ዓመት በሙሉ አብይን ጨምሮ ኦህዴድ ውስጥ ያሉ ደኢህዴን ውስጥ ያሉ ብአዴን ውስጥ ያሉ ህወሓት የመሰረታቸው ህወሓት የፈጠራቸው ህወሓት ኮትኩቶ ያሳደጋቸው ከህወሓት ጋር ሆነው አብረው በየአካባቢው የተፈጸመውን ዘረፋ ሲፈጽሙ የነበሩ ሰብአዊ መብት ጥሰት ሲፈጽሙና ሲያስፈጽሙ የነበሩ ይሉኝታ ቢሶች ሁሉ ይሄን ተራማጅ የሆነው historically fit, culturally fit, politically fit የሆነውን ህብረ ብሔራዊ ፌዴራሊስት አይዲዮሎጂ የፖለቲካ አስተሳሰብ የምናራምድ ሰዎችን 27 ዓመት አሽከር ነበርን ብለው ራሳቸውን ያዋረዱ ነውረኞች ይሉኝታ ቢሶች በኔና በጥቂቶች ላይ ጣታቸውን ይቀስራሉ። ሰው እንዴት ነው 27 ዓመት በሙሉ አሽከር ሆኖ የሚቆየው? ወገኖች 27 ዓመት አሽከር ትሆናለህ? 27 ዓመት ምናልባት 2 ዓመት እስኪ ነገሩን አያለው እስኪ ሁኔታውን አያለው ብለ 2 ዓመት ምናልባት ተላላኪ ልትሆን ትችል ይሆናል። እኔ ግን አላረግም 2 ዓመት 27 ዓመት በሙሉ ሲዘርፉ ህወሓት በፈጠረላቸው ምቹ ሁኔታ ስልጣን ከፍተኛ ስልጣን ይዞ ህዝባቸውን ሲዘርፉና ሲያዘርፉ የነበሩ ሰዎች ነገሮች ሲቀያየሩ እኛ 27-28 ዓመት አሽከሮች ነበር ተላላኪዎች ነበር እንዴት ይባላል ወገኖቼ? ነውር አይደል? አያስጠይቅም? 27 ዓመት ወር 28 ዓመት ተላላኪ መሆን አያስጠይቅም ወይ? አብሮ መዝረፋቸውን አብሮ መስረቃቸውን ተፈጸመ የሚባለውን የሰብአዊ መብት ጥሰት በግልም ከህወሓት ጋርም ሆኖ መፈጸማቸውን